ስልክሽ ዝግ ነው። ወንድምሽ ታሟል። ወስደሽ ሐኪም ቤት እንትን ትወስጃለሽ ወይስ አትወስጂም? ልጁ ሊሞት ነው። ምንድን ነው የምታስቡት እናንተ? ታመመ። ከታመመ ደግሞ ምግብ አልበላም ገንዘብ ያሰባስቡልኛል ምግብ አልበላም ብሏል። ኧረ በመቤት እንዴት አይነት ጉር ነው? ወደ ሀገር ሊሄድ ነው ልጁ ወይስ እዚሁ ቪዛ ሊሰራለት ነው? ሌላ ወደ ሀገር ለመሄድ እኮ እንትን ብሏል። ሰውየው ካንስል አልሰጥም ብሎት ከሄደ በኋላ ኤርፖርት ከደረሰ በኋላ ካልከነሰልክ ሲባል ነው እኮ እና ባውት ፓስ ሚግሬሽን ላይ ያሉ እኮ ነው። አልተከነሰለ ኮት ፓስ አይወጣም። አልተከነሰለ አይወጣም። መከንሰል አለብህ አሉት። እሺ ብለን ይህንኛውን ሰውዬ ለማስከንሰል ስንፈልግ ባለቤቱ ስለሆነ ለነገ ተባለ። ለነገ እንትን አድርጎ ማለት ነው። 2 ቀን ይፈጃል መሰለኝ። አሁን ልጁ አመመኝ፣ በቃ ሳሪ ልሞት ነው አመመኝ አለ። ከዛ በቀደም ወስጄ እጁ አስመርምሬዋለሁ ምንም ስለሌለበት አሁን ምንድን ነው የሚመረመረው ነው የሚለው። እንዴት ይላሉ? ከታመማ ሐኪም ቤት መሄድ አለበት ግዴታ። ተጨርሶለታል። የምን ሰው ቤት ነው የምሰራው? እንደ አንቺ መክተብ አይደለ እንደ የምትሰሪው የምን ሰው ቤት ነው? ነይ አሁን ወንድምሽን አምቡላንስ ጥሪና በአምቡላንሱ ሰጂ። ተጨርሶለታል። እንትን እስከሚመጣ ነው አፕሩቭ እስከሚመጣ ነው። አፕሩቭ ከመጣ በኋላ ትኬቱን ቆርጦ ይልከዋል። በዚህ ተስማምተን ጨርሰናል። ወስዶታል። ልጁም ነግሮኛል። አሁን ወንድምሽ ታሟል። ወንድምሽ ስለታመመ መተሽ ወስደሽ በአምቡላንስ ጠርተሽ ውሰጂ። አንቺ ብራለሽ ውሰጂ። ሲሞት ነው ዝም ብለሽ የምታየው? ሳሪ መውሰድ ወስደዋለሁ፣ ችግር የለም ወስደዋለሁ። ግን እኔ ቤት የለኝ ምን የለኝ ታውቂያለሽ። ምንድን ነው ያረባል? አዳምጪ። ስለ ቤቱ ታዩና ነይ ቶሎና አሁን አምቡላንስ ጠርተሽ በአምቡላንስ ውሰጂ። ወንድምሽን አሳክሚ። ማረፊያ መስቸገረው እዛ አርፎ የለ እንዴ? አሁን መጀመሪያ አንቺ ነይ ቶሎና አምቡላንስ ጠርተሽ በአምቡላንስ ውሰጂና አሳክሚ። ስለ ማረፊያ ታወሪያለሽ? ጋይስ በአምቡላንስ ተመልሶ እዛው እሱ ጋር ነው የሚያርፈው። ምክንያቱም እሱ ፕሮሰሱን ጨርሶለታል። እስከሚጨርስ ከሀገሩ እስከሚወጣ ድረስ እኛ አለን። ከዛሽ ቤት አይወጣም። አሳክሚ። አሁን ነይ ቶሎና በአምቡላንሱ ሰጅና እዛው ተከታትለሽ አሳክመሽ ሲመለስ መልሰሽ እዛው ነው የምታመጪው። ወዲህ ነው የምትወስጂው። ቤት የለኝ ምን የለኝ ገባው። እንዴት እኔ ስራ መስሪያ ያቋጣኝ። እሺ ሙሌ አውሩ በቃ። እንደው እኔ ምን እንደሆነ ራሱ እኮ ግራ ገባኝ። አንተ የሙሌ ልጁ ስታየው እመቤቴን ነው የምልህ። በቃ በህይወት ዝም ብለህ የምትሄድ ሰው አለ። እንደዛ ነው በቃ ልጁ። አሁን ደግሞ የምን ይለኛል? አልበላም አልጠጣም፣ በምግብ ተጎድቼ እርዳታ እንዲረዱ ነው ብላ። እኛ ጋር ሲመጣ ሲጀመር ልጁ እኮ ሙቷል፣ አብቅቷል። አሁን ነው ያገኘኝ እኔን ከሁለት ምንድን ነው አሁን ከ2 ቀን በፊት ያገኘኝ ሰውዬ እርዳታ ብር እንዲሰበሰብልኝ ብሎ እንደዚህ ሆነ። አይሆንም። ልጁ ማን እንደሚሰበስብለት ከኔ ጋር ከመጣ እኮ ገና 2 ቀኑ። አሁን ልጁ በጣም እንደዚህ ሲታመን በአምቡላንስ መውሰድ ምን ችግር አለው? አንተዬ ትናንት አሳክሜዋለሁ ምንም የለም ተብሏል። አሁን አልወስድም ይባላል? ምን አለበት? ሰው ሲወድቅብህ ሲደክምብህ እንዴት አይነት ዕዳ ነው? በቃ ልጆቹን እኮ እሷ ትውሰደው። አሁን በቃ እሷ ትመልስልሽ። እሷ ትውሰደው። እሷ ትውሰድ። ምን ልታዘዝ? ኧረ እባክሽ ሴትዮ እባክሽ ተፋቺ። አንቺ አሁን ልጁ የሞተ ስለላላወይነት ታወሪያለሽ። አንቺ ላይ ምንም ችግር የሚመጣ የለም። አምቡላንስ ጠርቶ ሐኪም ቤት መውሰድ ምንድን ነው የሚያመጣው? እና ተድቢር እሰራለሁ ብለሽ ፖስት እንትን ፕሮፋይልሽ ሆኖ ምንድን ነው? ይህን ሳታቂ ነው ለራስሽ ራሱ ምንም አይነት መስተማመኛ ሳይኖርሽ ሰው ታመጫለሽ ማለት ነው። ለምንድን ነው አንቺ ይህንን ያደረግሽው? ሌላ ተአምር ውስጥ ልገባ ነው ደግሞ። እሱ እዚህ እየተሰቃየ እሱ እዚህ አንድ ነገር እየሆን አንቺ እኔ ራራ ወይ ነይ ምናምን ያለሽ እንዴ? ነይ አምቡላንስ ጠርተሽ ውሰጂ። ሸጧችሁ እናንተን የሚለውጧችሁ ልክ እንደነዚህ አይነት ሰዎች ናቸው። ለራሳቸው ምንም አይነት ኤቪደንስ የሌላቸው፣ ምንም ማስተማማኝ ነገር የሌላቸው፣ ለራሳቸው መቀመጫ መቆሚያ የሌላቸው፣ እናንተን ግን ያመጣሉ፣ ይሸጣሉ፣ ይለውጣሉ። ልክ በቀደም እንዳየ ነው። ለሆነ ሰው ይሰጣሉ፣ የሆነ ሰው ያመጣል፣ ለሆነ ሰው ይሰጣል። በቃ እንደዚህ አይነት ህይወት ነው የምትኖሩት እናንተ ግን አትሰሙ። ሁል ጊዜ እንደተጣለላችሁ፣ ሁል ጊዜም ዛሬ ሞታችሁ ደላላ በላይ ትላላችሁ። ባለመስማማቶች እንዴት ናችሁ? ምን እንስጣ ልጁ ጋር በጣም ነው የሚገርበው። የእናቷ ልጅ ወንድም ከባድ ነው። አትናደጅ የኔ ውድ። እሺ ማሪ ታዲያ እሱ እኮ አሪፍ። እሺ ሳሪዬ በጣም
ኦሮምኛ ነው ወይስ ምንድን ነው የምትሰሚው? አማርኛ ቋንቋ አይደለም። ናይና አምቡላንስ ጠርተሽ በአምቡላንስ ሐኪም ቤት ውሰጂ። ወዴት ነው ማድረገው የምትይው? ምንድን ነው አማርኛ ነው የምትሰሚው ወይስ አይደለም? አንቺ ልስደብሽ? ስሟት፣ ተመልከቱ፣ ስሙ። እንደነዚህ አይነት ማፈሪያ ሰዎች ተመልከቱ። አጥቤ ነው የማሰጣት። ስሟት የምትለው አሁን እሷ ቤት ነው የምሰራው ብላለች። ሳንቲም የሌለ ወንድሞ አይደለ እንዴ? በቃ እርዳታ ይፈልጋሉ። እርዳታ ስታናድድ፣ ኧረ ላይ ወንድም ይሞታል ስታናድድ። ያቺ እህት ናት። ሄሎ ሄሎ፣ እኔ የምልህ እህት ናት ወይስ አይደለችም? ማናት? አንተ ደግሞ አትዋሽ። ማናት ይቺ ዘመድ? ታዲያ ለምንድን ነው መታ አምቡላንስ ጠርታ ማትወስድ? የሚባል ነገር የለም። ከሷ ውጭ አሁን ማንም ሊያተርፍ የሚችል የለም። ምክንያቱም ደላላው እያለ ያለው አውቆ ነው። ምግብ አይበላም አውቆ እርዳታ እረዳለሁ ብሎ ነው የሚለው። ስለዚህ አሁን ስማኝ፣ አዳምጠኝ እኮ ስማኝ፣ አዳምጠኝ እኮ አዳምጠኝ። አሁን እሷ ትምጣና በአምቡላንስ ጠርታ አምቡላንስ ትውሰድህ። ሰምተኛ? ምክንያቱም አፕሩቭ መጥቶ ትኬቱን ቆርጦ የሚልክህ እሱ ነው፣ ማንም አይልክም። ይህንን ተነጋግራችኋል፣ በቀደም ተስማምተናል። አፕሩቭ እስካልመጣ ድረስ መውጣት አትችልም። አፕሩቭ ካልመጣ ምን ያርግ ልጁ ራሱ? አፕሩቭ ይምጣልን። ይሄ ደግሞ ጊዜ ይፈልጋል። ቢኮዝ ይሄ የመንግስት ስራ እንጂ የልጁ ስራ አይደለም። አዳምጠኛውን አሁን እሷ ትምጣና አምቡላንስ ጠርታ በአምቡላንስ ትውሰድ። እሷ ትምጣ። እሷ የምታወራው ሌላ አለም ነው። ከየቴ ብር ነው የምወስደው ምናምን ትላለች። እንዴች ብጥርቅ ዳውል። ምንድን ነው መናገር ያለብኝ? እኛ ብር እየፈለግን አይደለም። ብር አልተጠየቅሽም። ነይና ልጁን ካለበት ቦታ አምቡላንስ ጠርተሽ ቤተሰብ ስለሆንሽ በአምቡላንስ ውሰጂው። ከዛ በኋላ የሚፈለግ ነገር ካለ አለ እኮ አብሮት ያለው ደላለው። እኛም አለ። ምን ችግር አለው? አንቺ የታክሲ ማዳም ቤት ነው የምሰራው ብለሽ ደግሞ የታክሲ የለኝም ትያለሽ እንዴ? ምን አይነት አንቺ ምን አይነት ሰው ነሽ? እውነት አሁን የልጅ ቢሞት ምናምን ደግሞ ወተሽ እዚህ ያጎት የልጅ ሞቶ ያግስቴ ልጅ ሞቶ ባካችሁ እያልሽ ልትነፋረቂ ነው? መጀመሪያ ነው ያንትን በይው። ሰው ሲሞት ነው ዘመድ የሚኖረው፣ በቆሙ ማንም አይኖረው። እንደዚህ ነው የምሸጧቸው። ሳርዬ አንቺ አትናደጂ። እሷ ራሱ ምን አይነት አእምሮ ነው ያላት? ላይክ ወንድሟ ነው ለዛው ማን ያለ ነው። በጣም ሰው ተከፋፍ ልጅ። እሺ ማሪ እና ሳሪ ልጁ ነግሮኛል። ሳርዬ ታክሜ የመጣው አመሰግናለሁኝ። ትናንትና ደህና ነኝ፣ ከትናንት ወዲያም ደህና ነኝ ብሎ ነግሮኛል። አሁን ግን በጣም እንዳመመው ነው እየነገረኝ። የለም የሚባል ነገር የለም። ብር እናዋጣላለን ያለው ማንም የለም። መጀመሪያ ከጤናው የምን ብር ነው የሚዋጣለት? ራሳችሁ ትኬት ቆርጣችሁ ልትልኩ ልጁን። እኛ ምንም አናዋጣም። እንደዚህም ያለው ሰው የለም። እኛ እሺ ተወው። አይዲ ምንም ነገር አይዲ ምናምን አይፈልግም ልጁ። አሁን ምንም ነገር መፍትሄ የሚፈለገው ልጁን አምቡላንስ ጠርቶ ወደ ሐኪም ቤት መውሰድ ብቻ ነው። እሸቱ ይሄን አድርግ። ከዛ በኋላ እሱ እንደፈለገ መሆን ይችላል። ምክንያቱም መጀመሪያ ሕክምናው ይቅደም። ከዛ በኋላ ችግር የለም። አንተ ስለባለፈው ስለ ቲክቶክ ታወራለህ። እንዲ አሁን ልጁ እየሞተ በቃ እቤት እሱን ሌላ ቀን ታወራኛለህ። አንተ ጥፋት አጠፋ ምንም ችግር የለም። ሚስ አንደርስታንዲንግ ተፈጥሮም ከሆነ ችግር የለም። እኛ አንተንም ጄጅ አላደረግንም። በሰዓቱ ሕክምና እንዲሄድ ነበረ እንድትወስደው ነበር። አወስደዋል። አፕሩቭ እስከሚመጣ እየተጠበቀ ነው። ኢትስ ኦኬ ኖርማል ነው። ሶልቭ እናደርጋለን፣ እናስተካክላለን። እዚህም ላይ ማንም ያንተን ስም አንስቶ ያወረደ የለም። እኛ አሁን ልጁን መታደግ ስላለብን አምቡላንስ ጥራና በአምቡላንስ ልጁ ወደ ሐኪም ቤት ውሰደው። ከዛ በኋላ ታክሞ ከወጣ በኋላ ችግር የለም። እኛም እናስተካክላለን። የምናግዘው ከሆነ ሰው ነው እናግዘዋለን። አሁን ስለሌላው ታሪክ እንትን ይበልና አምቡላንስ ጠርቶ ይውሰደው። አምቡላንስ ጠርጠኔ ደግሞ ስደውልለት ስልክህን አንሳ እንጂ
ስለ ቲክቶክ ወሬ ያወራል እንዴ? ምን አይነት ሰው ነው? አሁን ብሎኛል። ብሬ እየደወለ ነው ብሎኛል። እኔ ለብሬ ደውዬ አገናኘኝ። አንተ ብቻውን አምቡላንስ ጠርተህ አምቡላንስ ውሰደው በቃ። እሺ እጠብቃለሁ። እሺ በእናትህ አግዘው፣ በእናትህ አግዘው፣ በማርያም አግዘው፣ ለነፍስ ይሆናል። እሺ አይ ነው ግን አይደለም እንደሆነ ታውቃለህ። አንተም ሰው ያስፈልግሃል። ብቻ ምን ታደርገዋለህ? እሺ ልጁ ስላመመው እሺ ደም ሰጠሽ እንትሰጠ ምንም ነገር የለበትም። መልሰህ ካመመ ምንድን ነው የምትሆነው? በኢመርጀንሲ ትሄድል እንዴ? ስለዚህ ታዲያ ምንድን ነው ጥፋቱ? ልጁ ሳሪ ችግር የለም እናንተ ብር የምትሉት ምናምን ነገር ተወሱ። በቃ አሁን አንተ አሁን አሁን ምን እንደሆነ ታውቃለሽ? ወንድሜ በመጀመሪያ ልጅ አሳከማችሁት ምንም ነገር የለበትም ተባለ ሳ አበቃ። አሁን ግን አመመው። ሲያመው ግዴታ ምንድነው ማድረግ ያለብህ? የለበትም ስለተባለ ሳይሆን ትናንትና ደህና ነኝ ብሎኛል፣ አመሰግናለሁ ሳርዬ ብሎኛል፣ በቃ ሊሄድ ነው እንደዚህ ሰጥቻለሁ ብሎኛል። አሁን ዛሬ ደግሞ አመመው። ስላመመው እንደዚህ እሺ እንደዛ ከሆነ አሁን ምን እንደሆነ ታውቃለህ? በአምቡላንስ ጥራና ኖርማል እኮ ነው። ምንም እንትን የሚለው ነገር የለም። ለአንተ እኮ የሚያስወጣ ወጪ የለም። ወጪም ከሆነ እሺ አንተ ምንድን ነው የፈለግከው አሁን ወንድሜ? እሺ ስለዚህ ኦኬ ይበላል፣ እንነግረዋለን። እንደውም ልጅቷ ናት የላከችው ቪዲዮ። እንደውም አጠፉት ወርዶ አልወረደም። እኔ ግን ልጅቷ ናት የላከችልኝ። ጠፍቷል እዚህ ጋር። የትኛዋ ናት እህቷ? እህቱ የት ናት? እንዴ መጀመሪያ አዳምጥ። ልጁ ታሟል፣ ሐኪም ቤቱ ሰደው ነው በቃ። ሌላ ነገር የለም። ሌላውን ትቀጥላለህ ካላት ኦኬ እሺ። እሱንማ አመሰገንህ እኮ ወሰርክ፣ አመሰገንህ ወንድሜ፣ በቃ አመሰገንህ። አሁን ደግሞ ታመመ ሲባል ወደ አንተ ነው የምንደውለው። እሺ እንደዚህ በቃ እዚህ ሀገር እንደዚህ ነው። ከዛ ውጭ ሰው በክፉም በደጉም ሰው ያስፈልጋል። ሰው ጥሩ ነው። ስትወልዱ ሰው ያስፈልጋል። ስታገቡ ሰው ያስፈልጋል። ሀዘን ላይ ስትሆኑ ሰው ያስፈልጋል። ሁሉም ነገር ሰው ያስፈልጋል። ግን እዚህ ሀገር በጣም ከባድ ነው ጋይስ፣ በጣም ከባድ ነው። ሰንበዲ ጓደኛ የኔ ውድ የኔ እህቴ ብላችሁ መሽቀባበጥ ምናምን አትችሉ፣ አይሆንም። የሆነ ሰው በቃ የኔ ውድ አንቺ ብቻ እንትን ካላልሽ ሙችሊ ተገልበጭሊ ምናምን ለአማር የለም። እንደዚህ ነው መሆን ያለባችሁ። እሺ ያኔ ማለት አለመጥላት፣ ሰውን አለመጥላት፣ በችግሩ ጊዜ መድረስ፣ ግን ከሰው አለመጠበቅ ነው። እሺ እንደዛ ነው የምመክራችሁ። አሁን ከሰው አለመጠበቅ፣ ጠባቂ አለመሆን። ያኔ እናንተ በሰጣችሁት ልክ ምንንም አታገኙ። እንደዛ ነው። እሺ ማሮቼ፣ ፍቅሮቼ፣ እሺ ጊቢ ማሪ ጊቢ